የነ ሙሴ ትውልድ ምን እንደሚመስል የሚናገር ስለሆነ ያው በአንድ ላይ ነው የምንጨርሰው። ያ ትውልዱን አላነበውም። ትውልዱ ያው ስለ ትውልዳቸው ህማን እንደተወለዱ የሚናገር ነው። ምዕራፍ 6 ኦሪት ዘጸአት ከቁጥር 1 እንዲህ ይላል። እግዚአብሔርም ሙሴን አለው፣ በጸናሽ እጅ ይለቃችኋልና በጸናሽ እጅ ከምድሩ አስወጥቶ ይሰዳችኋልና አሁን በፈርዖን የማደርገውን ታያለህ። እግዚአብሔርም ሙሴን ተናገረው አለው፣ እኔ እግዚአብሔር ነኝ። ለአብርሃም፣ ለይስሐቅ፣ ለያዕቆብ ሁሉን እንደሚችል አምላክ ተገለጥኩ። ነገር ግን ስሜ እግዚአብሔር አልታወቀላቸው ነበር። የተሰደዱባትን ምድር የእንግድነታቸውን የከነዓንን ምድር እሰጣቸው ዘንድ ከእነርሱ ጋር ቃል ኪዳኔን አቆምኩ። ደግሞም እኔ ግብፃውያን የገዟቸውን የእስራኤል ልጆች እልቅሶ ሰማሁ፣ ቃል ኪዳኔንም አሰብኩ። ስለዚህም ለእስራኤል ልጆች እንዲህ በላቸው፣ እኔ እግዚአብሔር ነኝ። ከግብፃውያን ባርነት አወጣችኋለሁ፣ ከተገዥነታችሁም አድናችኋለሁ። በተዘረጋ ክንድ በታላቅ ፍርድም እታደጋችኋለሁ። ለእኔም ሕዝብ እንድትሆኑ እቀበላችኋለሁ፣ አምላክ ሆናችኋለሁ። እኔም ከግብፃውያን ባርነት ያወጣኋችሁ እግዚአብሔር አምላካችሁ እንደሆንኩ ታውቃላችሁ። ለአብርሃምና ለይስሐቅ ለያዕቆብ እሰጣት ዘንድ ወደ ማልኩባት ምድር አገባችኋለሁ፣ እርሷንም ርስት አድርጌ እሰጣችኋለሁ። እኔ እግዚአብሔር ነኝ። ሙሴም ይህን ለእግዚአብሔር ልጆች ተናገረ። ሙሴም ይህን ለእስራኤል ልጆች ተናገረ። እነርሱ ግን ከሰውነታቸው መጨነቅ ከከባዱም ሥራ የተነሳ ቃሉን አልሰሙትም። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ግባ፣ የእስራኤል ልጆች ከሀገሩ ይለቅ ዘንድ ለግብፅ ንጉሥ ለፈርዖን ንገር። ሙሴም በእግዚአብሔር ፊት እንሆ የእስራኤል ልጆች አልሰሙኝም፣ እንዴትስ ፈርዖን ይሰማኛል? ይልቁም እኔ ከንፈረ ቆላፋ ነኝ ብሎ ተናገረ። እግዚአብሔርም ሙሴንና አሮንን ተናገራቸው። የግብፅ ንጉሥ ፈርዖን የእስራኤል ልጆች ከግብፅ እንዲያወጣቸው ይነግሩት ዘንድ አዘዛቸው ይላል። ከዚህ በኋላ ያለው ያው የፈርዖንን የሙሴን ትውልድ ነው የሚናገረው። የበኩሩን የሮቤልን፣ ቀጥሎ የሰሙን፣ ሶስተኛው ትውልድ ደግሞ ሌዊ ነው። የሌዊን ትውልድ ይናገርና እነዚህ የሌዋውያን ዝርያዎች እነዚህ እስራኤልን ያወጡ ትውልዳቸው እንዲህ ነው የሚል ነው። እዚያ በመጨረሻም እግዚአብሔርም በግብፅ ሀገር ሙሴን በተናገረው ቀን እንዲሆነ እግዚአብሔር ሙሴን እኔ እግዚአብሔር ነኝ፣ እኔ የምነግርህን ሁሉ ለግብፅ ንጉሥ ለፈርዖን ንገር ብሎ ተናገረው። ሙሴም በእግዚአብሔር ፊት እነሆ እኔ ከንፈረ ቆላፋ ነኝ፣ እንዴት ፈርዖን ይሰማኛል አለ። ጠቅልሎ ሙሴ ይሄ ነው፣ አባቱም ይሄ ነው፣ እናቱም ይሄ ናት፣ እንዲህ ተወልዶ ነበር፣ ሌዊ ነገር ነው ካለ በኋላ የተናገረው ቃል ነው። እንግዲህ ወደ መጀመሪያው እንመለስ። ይህ ቃል የእግዚአብሔርን እጅ ነው የሚያስታውሰን። የእግዚአብሔር እጅ እግዚአብሔር የጸና እጅ አለው፣ ከተዘረጋ የማይታጠፍ ከተነሳ የማይወርድ የጸና እጅ ማለት ብርቱ እጅ፣ የፈቀደውን ሊያደርግ የሚችል የእግዚአብሔር እጅ ማለት የእግዚአብሔርን ስልጣን ነው የሚናገር፣ የእግዚአብሔርን ታላቅነት ነው የሚናገር። የእግዚአብሔር እጅ ማለት የእግዚአብሔርን ሁሉን አድራጊነት ካህሊነት ነው የሚገልጥልን። የእግዚአብሔር እጅ ሁሉን ልታደርግ የምትል ጽኑ ስልጣን እንዳላት፣ ሙሉ ስልጣን፣ ጽኑ ስልጣን፣ አሸናፊነቱን ነው የሚናገር። በጸናሽ እጅ ከምድሩ አውጥቶ ይሰዳችኋልና። ቀጥሎ ፈርዖን ማን ነው የሚለውን ይመልሳል። ፈርዖን የእግዚአብሔርን እጅ አልቋቋም ብሎ አውጥቶ ይሰዳችኋል እንጂ እንዲሁ በፈቃደኝነት አይሰዳችሁም ነው። እስራኤል በእንዴት ያለ ደንዳና ልብ ይገዙ እንደነበረ ያሳያል። በጨካኝ ሰው እጅ ገብተዋል። ምሕረት በሌለው ሰው እጅ፣ በማይራራ እጅ ገብተዋል። ነገር ግን ከፈርዖን ጭካኔ ልጅ ይልቅ የእግዚአብሔር እጅ ጽኑ ነው። የእግዚአብሔር እጅ ፍቅር ነው፣ ርኅራኄ ያላት፣ ደግሞ ኃያልነት አላት። ከፈርዖን ድንዳኔና ጥንካሬ በላይ የእግዚአብሔር እጅ አሸናፊ መሆኗን ብርቱ መሆኗን ይገልጣል። ምክንያቱም ፈርዖን ክፉ እንጂ ጽኑ አይደለም። ጨካኝ እንጂ ኃይለኛ አይደለም፣ ኃያል አይደለም። ጨካኝ እንጂ ኃያል አይደለም፣ ወይም ብርቱ አይደለም። ፈርዖን ክፉ እንጂ አሸናፊ አይደለም። ፈርዖን
ሟች ነው እንጂ ሕያው አይደለም። እንግዲህ ፈርዖን የሚታገለው እጅ ፈርዖን ምንድነው አልታዘዝም ያለው እጅ ምን ያህል ብርቱ እንደሆነ ለማሳየት ነው። የተአምራቶቹ ብዛት የእግዚአብሔርን እጅ ብርቱነት ያመለክታሉ። የእግዚአብሔርን እጅ ጽኑነት ያመለክታሉ። የተአምራቶቹ ብዛት እግዚአብሔር እጁ ሁሉን እንደምታዝ ያመለክታል። ይሁን ያለው ሁሉ እንደሚሆን። ለዚህም ነው ፈርዖን ቢዘገይም እንኳን እግዚአብሔር ይሁን ያለው በፍጹም ሳይሆን አይቀርም። ምክንያቱም እጁ ጽኑ ነውና ማድረግ ይችላል ማለት ነው። እጁ ጽኑ ነው ማለት መፈጸም ይችላል፣ ማድረግ ይችላል፣ ማከናወን ይችላል። ፈርዖን ግን ጭካኔ ብቻ ነው። ከምድሩ አስወጥቶ ላለመስደድ የሚያደርገው ጭካኔ እንጂ ኃያልነት የለውም፣ ብርታት የለውም፣ ሕያውነት የለውም። ስለዚህ ፈርዖን እየተገዳደረው ያለች ምን እንደሆነ ጠንካራና ጽኑ እንደሆነ አላወቀም። እግዚአብሔር ግን ስለ ራሱ እጅ ይናገራል። በጸናች እጅ ነው የሚያስወጣችሁ። ያ የጸና እጅ ከተዘረጋ አይመለስም፣ አይታጠፍም፣ ወይም ደግሞ አይሸነፍም። ያሰበውን ማድረግ የሚችል እጅ። በአዲስ ኪዳን ጌታችን ኢየሱስ ክርስቶስ የእግዚአብሔር እጅ ተብሏል። በምድር ላይ ያሰበውን አድርጎ የመጣበትን ፈጽሞ የተመለሰ የእግዚአብሔር እጅ። ፈነወ ለነ መዝራዕቶ ልዑለ ይላል። ጽኑ እጁን ላከልን። ዲያብሎስን የሚያሸንፍ ኃጢአትን የሚያስወግድ ሞትን የሚሽር መቃብርን በትንሣኤው የሚያሸንፍ ሁሉን የእርሱ የሚያደርግ ይህ ጽኑ እጅ እስራኤልን ከግብፅ ያወጣው እጅ እኛን ደግሞ ከዲያብሎስ ባርነትና ከኃጢአት ነፃ አውጥቶናል። ይህ ጽኑ እጅ እስራኤልን ከባርነት ከፈርዖን አወጣ፣ እኛን ደግሞ ከዲያብሎስ ከዘላለም ባርነት ከኃጢአት ባርነት ከሞት አወጣን። ቁጥር 3 ላይ እግዚአብሔርም ሙሴን ተናገረው አለው፣ እኔ እግዚአብሔር ነኝ፣ ለአብርሃም ለይስሐቅ ለያዕቆብ ሁሉን እንደሚችል አምላክ ተገለጥኩ። እኔ እግዚአብሔር ነኝ የሚለው ያለው የሚኖር የሚለው እግዚአብሔር የሚለው የሚተካው ቃል አዶናይ የሚለው ነው፣ ጌታ የሚለው ነው። እኛ ብሔርን የጨመርንበት የዓለም ጌታ ለማለት ነው እንጂ ቃሉ ቃል ለቃል ሲተረጎም አዶናይ ጌታ፣ አዶኒ ጌታ፣ አዶናይ የኔ ጌታ ማለት ነው። አዶኒ ማለት ደግሞ ጌታ፣ አዶናይ ጌታዬ እንደማለት ነው። ስለዚህ ጌታ ነው ቃል በቃል የተተረጎም የሆነው። ይህን የተረጎሙት ደግሞ የሐውየ የሚለው ነው፣ ያለ የሚኖር የሚለውን ነው የተረጎሙት። ያለ የሚኖር ይህ ያለ የሚኖር የሐውየ የሚለውን አይሁድ አይጠሩትም። ምክንያቱም የእግዚአብሔርን ስም በከንቱ አትጥራ የሚለውን ቃል ለማክበር አዶናይ በሚል ነው የሚተኩት። የእኛም ግዕዝ ሲተረጎም አዶናይ በሚል ነው የተተረጎመው። እዚህ ላይ ልል የፈለግኩት እኔ ያለሁ የሚኖር ነኝ የሚለው ነው። ኦሪት ዘጸአት ላይ ስም ማን ነው ማን ልበላቸው፣ ስምህን ማን ልበላቸው ባለ ጊዜ ያለሁ የምኖር የሐውየ ሕያው በእኛ ከሐውየ ጋር በጣም የሚቀራረስም ሕያው ማለት ነው። ሕያው ማለት ያለ ወይም ሕይወት ደግሞ ያለ ሕይወት ለሌላው ሁሉ የሚሆን መሆኑን የሚያረጋግጥ ነው። ስለዚህ ይሄ ስም እኔ ሕያው ነኝ፣ ፈርዖን ግን ይሞታል ነው አባባል እኮ። ፈርዖን ያልፋል፣ እኔ ግን ሕያው ነኝ። ፈርዖን ሟች ነው፣ እኔ ግን ያለው የምኖር ነኝ። ስለዚህ ለእስራኤላውያን የአብርሃም የይስሐቅ የያዕቆብ የተገለጥኩ እኔ ነኝ። ለእነዚያም ተገለጥኩ። አሁን እነዚያ በሥጋ የሉም፣ አሁን ደግሞ እገለጣለሁ። መኖሩን ያረጋግጣል ማለት ነው። ለአብርሃም ለይስሐቅ ተገልጧል። ለአብርሃም ለይስሐቅ ከተገለጠ 430 ዓመት ሆኖታል። ባለፈው ዘመን የተገለጠ እግዚአብሔር አሁንም እንደተገለጣለ አሁንም ሕያው ነው ማለት ነው። ለሙሴ የሚሰጠው ትርጉም ለአባቶችህ የተገለጥኩ አሁንም ለአንተ እየተገለጥኩ ነኝ። ምክንያቱም ያን ጊዜም
አለሁኝ አሁንም አለሁኝ እኔ ነኝ የሚለው አለሁኝ ማለት ነው። እኔ ነኝ የሚለው እኔ እግዚአብሔር እኔ ነኝ የሚለው ትልቅ ትርጉም አለ። እኔ ነኝ ማለት ለነዚያም እኔ ነኝ አሁንም አለሁኝ እኔ ነኝ አልተለወጥኩም እንዳለ እኖራለሁ። እነዚህ አባቶች አልፈዋል፣ በስጋ የሉም፣ በነፍስ ግን ሕያው ነኝ ሕያው ናቸው። አሁንም እኔ አምላካቸው የእነሱም አምላክ ነኝ የእነሱም አምላክ ነኝ የእናንተም አምላክ ነኝ። አሁንም እኔ ነኝ አልተለወጥኩም። ያን ጊዜ የተገለጥኩት ለአብርሃም ለይስሐቅ ለያዕቆብ የተገለጥኩት እኔ ነኝ፣ የታየሁት እኔ ነኝ። ሁሉን እንደሚችል አምላክ ሁሉን እንደሚችል ማለት ለአብርሃም የተገለጠበት መንገድ፣ ለያዕቆብ የተገለጠበት መንገድ፣ ለይስሐቅ የተገለጠበት መንገድ ሁሉን እንደሚችል አምላክ ሁሉን እንደሚያደርግ አምላክ ነው። ለእነሱም ማየት እንደሚችሉ ማየት እንዲችሉ አድርጎ እሱን ማየት እንዲችሉ አድርጎ የእሱን ቃል መስማት እንዲችሉ አድርጎ በቀር ሁሉን የሚችለው አምላክ እንደሚችሉት አድርጎ ባይገለጥ ኑሮ መነጋገር አይችሉም ከእሱ ጋር። እሱን መስማት አይችሉም። እሱን ማስተዋል አይችሉም። እሱን መረዳት አይችሉም። እስራኤል በኦሪት ዘጸአት ምዕራፍ 19 እንደርስበታለን። ድምፁን ሰምተው ተቀጠቀጡ ነው የሚለው። አይናገረን እግዚአብሔር ብሎ የተናገሩ ለዚህ ነው። ምክንያቱም እሱ እንደሚችሉት ሁሉን የሚችለው አምላክ እንደሚችሉት ነው የሚናገራቸው። እንደ አቅማቸው ነው የሚናገራቸው። እንደ አይምሯቸው ችሎታ ነው የተናገራቸው። ለዚህም ነው እኔ ነኝ፣ ያን ጊዜም እኔ ነኝ፣ አሁንም እኔ ነኝ፣ ዘላለም እኔ ነኝ እያለ ይኖራል እግዚአብሔር። ዘላለም እኔ ነኝ አለሁ እያለ እኔ ነኝ የሚለው አለሁ ነው። እንድነው እምቅድመ ይትወለድ አብርሃም ሀሎሁ አነ፣ አብርሃም ከመወለዱ በፊት ሳይወለድ እኔ አለሁ ማለት ያህዌ ነኝ ማለት ነው ለአይሁድ ሲናገር ጌታችን ኢየሱስ ክርስቶስ። ስለዚህ አለሁ እኔ ነኝ፣ ያን ጊዜም እኔ ነኝ፣ አሁንም እኔ ነኝ፣ ሁልጊዜ እኔ ነኝ እያለ የሚኖር አምላክ እግዚአብሔር ብቻ ነው። እሱ ብቻ ነው እና ሁሉን እንደሚችል አምላክ ተገለጠ። ከዚያ ቀጥሎ ነገር ግን ስም የእግዚአብሔር አልታወቀላቸውም። አሁን አብርሃም፣ ይስሐቅ፣ ያዕቆብ የተረዱበት መንገድ ሁሉን የሚችለው አምላክ እንደገለጠላቸው መጠን ነው። እንደገለጠላቸው መጠን እንዳሳያቸው መጠን አምላክህ እኔ ነኝ ተባለ። አብርሃም አምላኬ ነው አለ። አዎ ያለው የሚኖር የሚለውን ለአብርሃም አልተናገረም፣ ለይስሐቅም አልተናገረም፣ ለያዕቆብም አልተናገረም። የተናገረው ለሙሴ ነው። ይህ ስም የተገለጠው ለእስራኤል ነው። የተገለጠው አሁን የታወቀው ለእስራኤል ነው። ያህዌ የሚለው ስሙ የታወቀው ለእስራኤል ነው፣ የከበረው። ይህ ማለት ደግሞ የኪዳን አምላክ የገባውን ኪዳን የማይዘነጋ አምላክ መሆኑን የሚያሳስብ ነው። ምክንያቱም እነሱ ተነገራቸው፣ ተቀበሉ። ከዘመናት በኋላ እግዚአብሔር ይህን መናገሩ እኔ ያለሁ ያን ጊዜ ያለሁ አሁንም ያለሁ አምላክ የተናገርኩትን ለማድረግ አሁንም ያለውን ያን ጊዜም የነበርኩ ነኝ። ስለዚህ አሁንም አለሁ፣ ሁልጊዜም እኖራለሁ። ሁልጊዜ የሚኖረው አምላክ ኪዳኑን አይረሳም። ለአብርሃም ለይስሐቅ የገባውን ኪዳን አልዘነጋም። የኪዳን አምላክ ማለት ነው። ያለው የሚኖር አምላክ የሚለው የኪዳን አምላክነቱን ያረጋግጣል። የኪዳን አምላክነቱን ኪዳኑን ሁልጊዜ እያሰበ የሚኖር ኪዳኑን ለመፈጸም ሁልጊዜ የሚኖር ኪዳኑን እየፈጸመ ለመፈጸም የሚኖር አምላክ ነው። ይቀጥላል በቁጥር 4 ላይ የተሰደዱባትን ምድር የእንግድነታቸውን የከነዓን ምድር እሰጣቸው ዘንድ ከእነርሱ ጋር ቃል ኪዳን አቆምኩ። መቆም ማለት ማቆም፣ ሁልጊዜ ልክ እንደ ሐውልትን አቆመ ይባላል። ይህ ማለት ለብዙ ዘመን ለታሪክነት ይቀመጥ ዘንድ የሚቆም ሐውልት ነው። አሁን ኪዳኑ ነው የቆመው። ኪዳኑ ቁሟል፣ አልታጠፈም፣ ኗሪ ነው ኪዳኑ። አቆምኩ። ስለዚህ እስራኤላውያን በዚያ ኪዳን በቆመው ኪዳን ለአብርሃም፣ ለይስሐቅ፣ ለያዕቆብ በቆመው ኪዳን መሰረት አሁን ከግብፅ ይወጣሉ ማለት ነው። በተሰጠው ኪዳን በገባው ኪዳን እግዚአብሔር ለአብርሃም፣ ለይስሐቅ፣
ባቆመው ኪዳን መሰረት ከግብፅ የሚወጡ መሆኑን ያመለክታል። ደግሞ እኔ ግብፃውያን የገዟቸውን የእስራኤል ልጆች እልቅሶ ሰማሁ። ቃል ኪዳንን አሰብኩ። ኪዳኑን ብቻ ሳይሆን እልቅሷቸውን አዳምጧል፣ ሰምቷል። እግዚአብሔር ኪዳኑን አሰበ፣ እልቅሷቸውን ማየ። ስለዚህ መውጫው አሁን ጊዜ እንደሆነ ወሰነ። ምክንያቱም አልቅሰዋል። ሲያለቅሱ ኪዳን አለው፣ የገባሁት ኪዳን አለ። ኪዳኑን የመፈጸሚያው ጊዜ ደግሞ አሁን ነው ብሎ ወሰነ። እግዚአብሔር ወሰነ። የእግዚአብሔር ውሳኔ እልቅሷቸው አቀረበው፣ ውሳኔውን አቀረበው፣ የመፈጸሚያውን ጊዜ አቀረበው። እግዚአብሔር ኪዳኑን አይረሳም። የመፈጸሚያውን ጊዜ ደግሞ የሚወስን እሱ ነው። የመፈጸሚያውን ጊዜ የሚወስን እርሱ ነው። አሁን ግን የመፈጸሚያው ጊዜ አሁን የሆነበት ምክንያት ስላለቀሱ ነው። የማይረሳው ኪዳን፣ ያልተዘነጋው ኪዳን፣ የተገባው ኪዳን የመፈጸሚያው ጊዜ አሁን የሆነበት ምክንያት ስላለቀሱ ነው። አያችሁ፣ እንባ የእግዚአብሔርን ውሳኔ ያፋጥነዋል። የእግዚአብሔርን ውሳኔ ያፋጥነዋል እንባ። እግዚአብሔር ከውሳኔው ሁልጊዜ በውሳኔው ጸንቶ ቢኖርም እንባ ግን ያፋጥነዋል። እልቅሶ ያፋጥነዋል። ጭሆት ያፋጥነዋል። ስለዚህ እልቅሶው የተገባውን ኪዳን አፋጠነው፣ አስቸኮለው። እልቅሶ የተገባውን ኪዳን አፋጠነው። ይህን ነው የሚነግረን ያለ። እልቅሶው ምን ሆነ? ኪዳኑን ኪዳኑን እንዲፈጽም እግዚአብሔር እንዲፈጥን አሁን ጊዜ ነው። አሁን ነው እንግዲህ ኪዳኔ እንዲህ እያለቀሱማ ዝም አልልም አለ። ምክንያቱም ልቅሷቸውን አይቷል። ኪዳኑ ሁልጊዜ ሲታሰብ ይኖራል። ግን ፈጥኖ እንዲደረግ ግን እንዳይቀጥል እልቅሷቸው ከባድ ሆነ። ወደ ጆሮው ደረሰ። እልቅሷቸው ወደ ጆሮው ደረሰ። ፈጠነ እልቅሷቸው። እልቅሷቸው ሲፈጥን ኪዳኑን አሁን ላድርገው ብሎ እግዚአብሔር ወሰነ። እልቅሷቸው ስለፈጠነ ኪዳኑን አሁን ማድረግ አለብኝ። ኪዳኑን አሁን መፈጸም አለብኝ። ምክንያቱም እያለቀሱ ነው። እልቅሷቸውን ቸል ሊለው አልፈለገም። የተገባው ኪዳን አሁን መፈጸም አለበት። ምክንያቱም እያለቀሱ ስለሆነ እልቅሷቸው ኪዳኑን አፋጠነው። ሊረሳ ባይችልም እንኳ ኪዳኑን የማይረሳ አምላክ ነው። ግን ያፈጠነው አሁን እፈጽማለሁ ያለ ግን ስላለቀሱም ጭምር ነው። በግብፅ ሊቆዩ ይችሉ ነበረ። ኪዳኑ አይቀርም። መቼ እንደሚሆን እግዚአብሔር ነው የሚወስነው። ነገር ግን አሁን ስላለቀሱ አየሁት። አሁን እልቅሷቸው አየ ነው። በቂ ነው። እንባቸው በቂ ነው አልኩኝ ማለት ነው። እንባቸው በቂ ነው። አሁን ኪዳኔን ለመፈጸም እንባቸው በቂ ነው። ኪዳኔን ለማድረግ ወይም እነዚህን ባሪያዎች ለማውጣት አሁን እልቅሷቸው በቂ ነው። ጭቆናውን በዝቷል አለ እግዚአብሔር ማለት ነው። እና ኪዳኔን ሲያለቅሱ ኪዳን ገብቻለሁ ብሎ የተረሳ ሳይሆን የመፈጸማ ጊዜውን አፋጠነው ነው፣ አስቸኮለው። ራሱ እግዚአብሔር አስቸኮለ። አሁን ነው መፈጸም ያለብኝ አለ። አዎ ኪዳን። ስለዚህም ለእስራኤል ልጆች እንዲህ በላቸው፣ እኔ እግዚአብሔር ነኝ። እኔ የሚለው ካህሊነትን፣ ኃያልነትን፣ ሕያውነትን፣ አሸናፊነትን የያዘ የባህሪ ስም ነው፣ የማንነት ስም ነው። እኔ የሚያለው እሱ ማን ነው ለሚለው ኃያል ነው፣ ብርቱ ነው፣ ሕያው ነው፣ ካህሊ ነው ማለት ሁሉን ማድረግ ይችላል፣ ሁሉን መፈጸም ይችላል። ስለዚህ እኔ ነኝ፣ እኔ እግዚአብሔር ነኝ ማለት ሁሉን ቻይነቱን፣ ሕያውነቱን፣ ዘላለማዊነቱን የሚገልጽ ባህሪያዊ ስሙ ነው፣ የባህሪው ስሙ ነው። ከግብፃውያን ባርነት አወጣችኋለሁ። እንደገና አሁን ያ የኪዳኑ ቃል ኪዳኑ ከባርነት ማውጣት ነው። ከባርነት ዘሮችን እቺ ምድር አወርሳለሁ ብሎ ለአብርሃም ኪዳን ገብቷል። አሁን የአብርሃም ዘሮች በባርነት ነው ያሉት። ኪዳኑን ለማውረስ ደግሞ ቅድሚያው ከባርነት ነፃ መውጣት አለባቸው። ከባርነት ነፃ መውጣት አላቸው። ያን ማን ይችላል? እግዚአብሔር ይችላል። ከባርነት ማውጣት እግዚአብሔር ይችላል። ነፃ ማድረግ እግዚአብሔር ይችላል። እግዚአብሔር ይችላል። ከባርነት እጅ አወጣችኋለሁ፣ ከባርነት አወጣችኋለሁ፣ ከተገዥነታችሁም አድናችኋለሁ፣
ከተገዥነት ማዳን፣ ከባርነት ከተገዥነት። እግዚአብሔር ባለፈው እንዳልኩት ሕዝብ ያደረጋቸው ባሪያዎቹን ነው፣ ነገስታቱን አይደለም፣ ኃያላኑን አይደለም፣ ብርቱዎችን አይደለም። የእርሱ ያደረጋቸው የሚያለቅሱትን ነው፣ የሚደሰሱትን አይደለም፣ የሚጨፍሩትን አይደለም፣ የተመቻቸውንና የደላቸውን አይደለም፣ የሚያለቅሱትን ነው፣ የሚጮሁትን ነው ሕዝቤ ያለ። ስለዚህ የእግዚአብሔር አጠራር ልዩ ነው፣ ልዩ ነው። አጠራሩ ራሱ ልዩ ነው፣ ልዩ ነው። እያለቀሱ ያሉትን ባሪያዎቹን ነው ሕዝቤ ያለው። ስለዚህ ሕዝቤ ብሎ የጠራቸው ባሪያዎቹን ነው። በምን? በተዘረጋ ክንድ። እግዚአብሔር ክንዱን ዘርግቷል። የማይታጠፍ ክንድ፣ ብርቱ ክንድ ተዘርግቷል። ምን ለማድረግ? እስራኤልን ለማዳን፣ ከባርነት ለማውጣት ተዘርግቷል እንጂ አሁን ማንም አያጥፈው፣ ማንም አያጥፈው። የተዘረጋው ክንድ ሁሉን ማድረግ ይችላል። ሙሴ እንዲረዳ የተደረገው ነው። ተዘርግቷል እጁ፣ በተዘረጋ ክንድ ሁሉንም በሚጨብጥ እስራኤልን ለምሕረት ይጨብጣል። ፈርዖንን ደግሞ ለቁጣና ለጥፋት ይጨብጠዋል። ፈርዖንን ለቁጣ ይጨብጠዋል፣ እስራኤልን ግን ለምሕረት ይጨብጣቸዋል። ልክ ሎጥ በእሳት ውስጥ ሳለ ሰዶም ልጠፋ ስትል ሁለቱ መላእክት የሎጥን እጅ ያዙ ይላል። የእግዚአብሔር እጅ የእስራኤልን እጅ እያንዳንዱ 600,000 እግረኛ ማለት ሰራዊቱ ብቻ ማለት ሰልፈኛው ብቻ ከ20 ዓመት በላይ የሆነ እያንዳንዱን እጅ ይጨብጣል የእግዚአብሔር እጅ። ለእያንዳንዱ ሰው ተዘርግታለች። ለእያንዳንዱ ሕዝብ ለእስራኤል ለእያንዳንዳቸው እጁ ተዘርግታለች። ምክንያቱም እጁን እንደ ብርሃን እያል ብርሃን ሁላችን ነው የምንጠቀምባት። እንደ አየር እዩት፣ አየርን ሁላችን ነው የምንጠቀምባት። ድምፅ ይቀንሳል እንዴ? ይሰማል? ጋርጎት ስ ድምፅ እየቀነሰብኝ ነው ይላል። ይሰማል። ድምፅ እየቀነሰብኝ ነው ስላለ እና ለሁሉም የተዘረጋጃለው እግዚአብሔር ለሁሉም የተዘረጋጀው አዘረጋቁ እንደ ሰውየው ሁኔታ እንደ ተቀባዩ። አዎ የምሕረት እጁ ለእስራኤል ተዘርግታለች። ጽኑ እጁ ኃያል እጁ ደግሞ በፈርዖን ላይ እንደተዘረጋች ናት፣ አትመለስም። በፈርዖን ላይ የተዘረጋችው አትመለስም። እስራኤልን ለማውጣት የተዘረጋችውን አትጣጠፍም። እግዚአብሔር ሁልጊዜ እጅ አለው። ጌታችን ኢየሱስ ክርስቶስ እጅ የተባለ ለዚህ ነው። እጅ የተባለ ለዚህ ነው። ማድረግ ቻለ። በሞት ላይ የተዘረጋውን ሞት ያንጃበብን ከሞት ሲያወጣ የተዘረጋጁ እንደማይታጠፍ ያረጋግጥልናል። በተዘረጋ ክንድ በታላቅ ፍርድ እታደጋቸዋል። ታላቅ ፍርድ ማለት ፍትሐዊነት ነው፣ የሚሰጠው ፍርድ። ባርነታቸው ይህን ያህል ማልቀስ የለባቸውም ብሎ የሚወስነው ውሳኔ፣ ይህን ያህል በባርነት መገዛት የለባቸውም እንግዲህ ይቁም ብሎ የሚወስነው ውሳኔ ፍርዱ ነው። ይሄ ደግሞ ፍርዱ ደግሞ ጽድቅ ነው። እሱ ጻድቅ ነው፣ ፍርዱም ጽድቅ ነው። ፍርዱም ጽድቅ ነው። ኢየሱስ ክርስቶስ የእግዚአብሔር ጽድቅ የተባለበት ምክንያት ኃጢአተኞቹ ከኃጢአታቸው ነፃ ይውጡ ተብሎ የተወሰነው ውሳኔ፣ የታወጀው አዋጅ ጽድቅ ስለሆነ ነው። ስለዚህ በታላቅ ፍርድ የወሰነው ውሳኔ፣ እንደ ዳኛ ሆኖ የወሰነው ውሳኔ የማያዳላ ትክክለኛ የሆነ ባሪያዎችን ነፃ የሚያወጣ ነው። ባሪያዎችን ነፃ የሚያወጣ ፍርድ ነው። አዎ ባሪያዎችን ነፃ የሚያወጣ ፍርድ ነው። ይቅርታ እንትና መጣብኝ። ባሪያዎችን ነፃ የሚያወጣ ፍርድ ነው። አራት ማዕዘን ነገር የተባለው መጣ። ምን ቁጥር ልጻፍለት? ጌም የሚመስል ነው። ተመሳሳይ ምስል ያላቸው ነገሮች ካሉ ሁለቱን ተመሳሳይ ይንኳቸው። የለም ዝም ብሎ አራት ማዕዘን የሆነ በመካከሉ አንዳንድ ጊዜ ይቀያየራል። የሆነ ተራራ ምናምን ነው በመካከል የሚያመጣው። አዎ ተመሳሳይ ሁለት ስዕሎችን ይንኳቸውና ራይት ያድርግ፣ አለበለዚያ ይጥለናል።
ሊጥለን ነው። እንደዚህም እንደዚህ ጥሎናል። አዎ ተመሳሳይ መልክ ያላቸውን ሁለቱን ሲነኳቸው ራይት ያደርጋል። ሁለት ተመሳሳዮቹን ይንኳቸው። አንዱን ስነካ ወዲያው እየቀየረ አስቸገረኝ። ወይ ድጋሜ ሊሰጦት ይችላል። ድጋሜ ሊሰጦታል ምናምን። በቃ ደግመን እንግባ ካልሆነ ደቂቃው ካለፈበት አዎ ይጥለናል። ነክቻቸው እየነካዋቸው ነው ሁለቱን። ወይ የሚገጠም ከሰጦትም ተመሳሳይ ከሆኑ ወይ አንዱን አንዱ ላይ መግጠም ነው። ማስጠጋት አስጠግቻለሁ አንዱን ወደ አንዱ። አዎ ኦኬ በቃ በትክክል እንደ ጌም ነው። አውቆ ነው የሚሰጠው። ሰፈሩ የቁማር አይደል? እና ይህ ታላቅ ፍርድ ምንድነው? ለእኔ ሕዝብ እንድትሆኑ እቀበላችኋለሁ፣ አምላክ ሆናችሁ። ይህ የኪዳኑ ማዕከል ይባላል። እግዚአብሔር ሕዝብ እንዲሆኑ ተቀብሏቸዋል። ለእነሱ ደግሞ አምላክ ይሆናቸዋል። ስለዚህ እግዚአብሔር ለሕዝቡ አምላክ ሊሆን አነ እከውኑ አምላከ ወእሙንቱ ይከውኑ ሕዝበ። እስካሁን በምድር ላይ እግዚአብሔር ሕዝብ አልነበረው። ሰዎች ነበሩት እርግጥ፣ ግን ሕዝብ አልነበረው። አሁን ግን የኪዳኑ ማዕከል ዋነኛ ምሰሶ የሆነው እኔ አምላክ ሆናቸዋለሁ፣ እነሱ ደግሞ ሕዝብ ይሆኑኛል የሚል ቃል ነው። ይህ ለኪዳኑ ማዕከል ነው። ለኪዳኑ ዋና ማዕከል ነው። ጴጥሮስ እንዲህ ብሏል፣ እንዘ ቀዲሙ ይኮንክሙ ሕዝቡ። ቀድሞ ሕዝቡ አልነበራችሁም፣ የዓለምን ሕዝብ ነው። ይእዜሰ ሕዝበ እግዚአብሔር አንትሙ፣ አሁን ግን እናንተ የእግዚአብሔር ሕዝብ ናችሁ ብሏል። እግዚአብሔርም እስራኤልን ያወጣው ለራሱ ሕዝብ እንዲሆኑ ነው። የራሱ ሕዝብ ማለት እሱን የሚያመልኩ፣ በስሙ የሚጠሩ፣ እሱን የሚያውቁ፣ እሱን የሚከተሉ፣ የእሱ መንግስት ይሆኑ። የካህናት መንግስት ተብሎ ነው የተጠሩት። ይህ በክርስትና ጴጥሮስ እናንተ የንጉሥ ካህናት ናችሁ፣ እናንተ ሕዝቡ ናችሁ ብሏል። እግዚአብሔር የተወሰነ ሕዝብ ነበር ሕዝብ ያደረገው እስራኤልን ብቻ። በልጁ በኢየሱስ ክርስቶስ ሁሌም ጠዋት ማታ በራ